እንግዲህ ሩትዬ ለማስታረቅ የቀራት አንድ ሰው ነበረ። ኤፍሬም እና አቤል ተጣልቷል። እሱን ታውቃላችሁ። በሩትዬ ምክንያት ነበረ ሲጨቃጨቁ ሲጣሉ የከረሙት እና ሩትዬ ደግሞ በእኔ ምክንያት ማንም እንድጣላ አልፈልግም፣ ማንም እንድለያይም አልፈልግም፣ በሷ ምክንያት ነው መባል አልፈልግም፣ ሁሉንም አስታርቄ የራሴን ህይወት መኖር አለብኝ በማለት በጣም አርቃ አስባ ነበረ ያን ነገሮችን እያደረገች። በዚህ ሰሞን በቃ የእርቅ ሰሞን ነው እና ጾም ውስጥ ብታደርጉት ጥሩ ነበረ። ጾም ውስጥ ተታርቃችሁ በቃ ፍቅር ብትፈጥሩ እንደዚህ ብትሆኑ ጥሩ ነበረ እና ግን ጾም ካለፈ በኋላ ይሄን እንደዚህ እርቅ መፍጠራችሁ ራሱ ትልቅነትን ነው የሚያሳየው። ሩትዬ ደግሞ ያው በሷ ምክንያት የተጣሉ ብዙ ሰዎች አሉ። በሷ ምክንያት የተጨቃጨቁ፣ በሷ ምክንያት ጓደኝነታቸው የቆመ ብዙዎቻቸው ስላሉ አቤልና ኤፍሬም ደግሞ ያው ከልጅነታቸው አብረው ነው ያደጉት። ከአብርሃም ጋር እንደዛ ነው። ልክ ለአብርሃም ጓደኛው እንደሆነ ለኤፍሬም ጓደኛው ነው፣ ወንድሙ ነው እና እነሱ እንዲጣሉ እንዲለያዩ ስለማትፈልግ ሩትዬ ደግሞ አሰላስላበት እነሱንም ማስታረቅ አለብኝ በማለት ከአቤል ጓደኞቹ ጋር ተሰባስባ ከኤፍሬም ጋር አስታርቃቸዋለች ማለት ነው። ይሄን ነገር ደግሞ በጣም ነው ደስ ያላቸው። ኤፍሬም በደስታ ነው የተቀበለው። ምክንያቱም ከማን ጋር ማንም መጣላት አይፈልግም ግዴታ ካልሆነ በስተቀር ማለት ነው። እና ትናንት እንግዲህ ሩትዬ ከትናንት ወዲያ ሄርሜላን ይቅርታ ጠይቃ አብርሃምንም ይቅርታ ጠይቃ እነ ሜሪን ከህይወቷ አስወጥታለች። ጥሩ ውሳኔ ወስናለች። ሁሉም ሰው የተደሰተበት፣ ተመልካቾቿ በጣም የኮሩባት ስራ እየሰራች ነው በዚህ ሰሞን ማለት ነው። እና ደግሞ ሌላ ነገር ትላንትም ደግሞ በድጋሚ መጣ ኤፍሬምና አብርሃምን አስታርቃቸዋለች። ወንድምና ወንድም በእኔ ምክንያት መጣላት የለባቸውም። ብዙ ነገር አብሮ አይቶ ከኔ በፊት ነው እነሱ የሚታወቁ፣ አንድ ስጋ ናቸው፣ አንድ ደም ናቸው፣ በእኔ ምክንያት መጣላት የለባቸውም በማለት አስባ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ብትሆኑ በትህትና እየጠየቅኩኝ ሩትዬና ኤፋ አቤሎ በአዲስ ነገር ብቅ ብሏል። ዛሬ ደግሞ አቤሎ ነው እንዳልኩት ይሄ ጫታም ማለት ነው። ይሄ ጫታም የሰው ጅብ የሰው እባብ ማለት ነው። ሰይጣን ነው እሱ ሰው ሳይሆን ማለት ነው። እና ከኤፍሬም ጋር እንግዲህ ተታርቋል። ጓደኞቹ ተሰብስቦ በሩቴ ምክንያት ስለተጣሉ ሩትዬም ደግሞ እርቅ ስለምትፈልግ ሰሞኑን ያው እንደምታውቁት ብዙ የእርቅ ሰሞን ነው እና የመታረቅ ያጠፋው ይቅርታ የሚጠይቅበት ያላጠፋው ይቅርታ የሚጠይቅበት ሳምንት ይመስለኛል። ሩትዬ እንደዛ እያስባለችን እንደዛ እያስመሰለችን ትገኛለች ማለት ነው። እኔ ራሷ አንዳንዴ ማንን አስቀይሜያለሁ እንዴ ይቅርታ ብጠይቅስ በማለት ራሴን እጠይቃለሁ። እና ምን መሰላችሁ ይቅርታ መጠየቅ ትልቅነት ነው። ነገ ምን እንደምንሆን ተኝተን መነሳታችን ራሱ እርግጠኛ አይደለንም እና በተኛን ሰዓት በቀኑ ሙሉ ስንት ሰው ስናስቀይም እንደምንሆን ራሱ አናውቅም። አሁን እዚህ ንግግሬ ላይ ራሱ ያስቀየምኳቸው ሰዎች አሉ። ለምሳሌ አሁን አቤልን ተሳድቤዋለሁ። እኔ በቪዲዮ ነው የማውቀው፣ በአካል አላውቀውም። ግን እንደዚህ ስናየው ደግሞ በቪዲዮ የምናያቸው ነገሮች ያናድዱንና የማይሆን ቃላቶች ከአፋችን እንዲወጣ ያስገድዱናል። ለዛ ነው እንጂ እኔ የታውቀዋለሁ። ግን ሩትዬ የሚነካ ሰው ደግሞ እኔ ጠላቴ ነው በቃ። ሩትዬ እንድትነካ አልፈልግም። ሩትዬ ስትነካ ይቆረቁረኛል። እሷ ደግሞ ስቃለሁ፣ ስትደሰት ደግሞ እደሰታለሁ። ስለዚህ እሷን የሚነካ ሰው ለእኔ ጠላቴ ነው። አቤል ደግሞ ጠላቴ ነው ማለት ነው። ነክቶኝ ሳይሆን የኔ ነገር ነክቶ ሳይሆን ሩትዬ ስለነካት ብቻ ማለት ነው። እና ከኤፍሬም ጋር ደግሞ ፍቅር ፈጥሯል፣ ተታርቋል። እሱም ይቅርታ ጠይቋል። ትናንት ቪዲዮ ሲታረቁ ምን ብሎ ፖስት ተመሰላቸው? የአብርሃም ቤት የተለቀቀው ቪዲዮ አስታውሳችሁ ከሆነ ትናንት ሩትዬ የመጣችበት ቤት ኤፍሬም እንኳን ደህና መጣ ወደ ፍቅር ጀማዎቹ ብሏል። እንኳን ወደኛ ተቀላቀልክ፣ እንኳን ሩቲን ተኳት፣ እንኳን ሩቲን ካድካት ነው እንደማለት ነው። ወደኛ ወደ ፍቅር ጀማዎቹ ለራሳቸው ስም ሰይሞ አይደለ? የፍቅር ሰይጣኖች፣ የፍቅር መቀሶች፣ የፍቅር ቀውሶች፣ የትዳር ሰይጣኖች ናቸው እነሱ መባል ያለባቸው። የፍቅር ጀማ ሳይሆን ማለት ነው። የፍቅር ጀማ መባል ራሱ ትርጉሙ ምን እንደሆነ ሳይገባው ነው ያንን ቃላትን ተጠቅሞ ለራሳቸው የሰየሙት ማለት ነው። አቤልን ኤፍሬምን እንግዲህ ወደኛ እንኳን ተቀላቀልክ ብሎታል በገልጽ ማለት ነው። ፖስቶ ነበረ እና እኔ በጣም እየሳኩ ነበር። እንደዚህ ያልክ ደግሞ በአንድ ደቂቃ ውስጥ ብዬ ሳውራ ዛሬ ደግሞ እንደዚህ ያው መጥተዋል ማለት ነው። በዛሬ ደግሞ በነገራችን ላይ ቤተሰቦች የት ነው ቪዲዮ የተለቀቃችሁ ብላችሁ ለጠይቃችሁ ደግሞ በአዲስ ቻናል ነው የተለቀቀው ማለት ነው። ፈጥሬ አይደለም እያወራ ያሉት በአዲስ ቻናል ነው። ለአዲስ ልጅ ቪዲዮ ከፍቶ ነው በዛውም አጋጣሚ ተታርቆ